በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችው በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ። ሰውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። ዩዘር 934353 ምንድነው ታሪክ ተሰራ? ኦንኮሎሎሎ የኔ ሸበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። ኮሜዲያን እሸቱ ይቅርታ ጠይቋል። በሰሞኑ እንግዲህ በአምቢ አበሻ ላይ በሰጠው አስተያየት ምክንያት በርካታ ሀሳቦች ሲሰነዘርበት የቆየው ኮሜዲያን እሸቱም የይቅርታ ቪዲዮ ዩቲዩብ ላይ ለቋል። አስደንጋጭ ዜና! ሰው ወደ ውሻነት ተቀየረ። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ውሏል። ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እየተነጋገረ ይገኛል። ጋይስ ሱዳን ኢትዮጵያ ላይ የዛተች ነው እንግዲህ የምትገኘው። ትናንትና ዕለት በካርቱም አየር ማረፊያ የደረሰ ጥቃት ነው ብላ የጠረጠረችው ጥቃት ማለት ነው እንግዲህ ከኢትዮጵያ የተነሳ ድሮን ነው ይህን ጥቃት ያደረሰብኝ ማለት ኢትዮጵያን ሙሉ በሙሉ ወንጀላለች ሱዳን ማለት ነው። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። አስደንጋጭ ዜና! ሰው ወደ ውሻነት ተቀየረ። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ውሏል። ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እየተነጋገረ ይገኛል። ነገሩ እንዲህ ነው። ይህ ከላይ የምታዩት ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል። በሰዓቱ አበበ ወደ ውሻ ሲቀየር ያዩ ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱታል። ውሻውን በሚገርም ሁኔታ እባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምፅ ይማጸናቸዋል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ወይም ውሻው ሕይወቱ አልፏል። በቦታው የነበሩ ሰዎች ድርጊቱ እውን መሆኑን እየመሰከሩ ቢሆኑም ብዙዎች ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ይገኛሉ። በአሁን ዘመን እንዲህ አይነት ግርምትን የሚጭርና ለማመን የሚከብድ ክስተት በስፋት እየተነገረ ይገኛል። በተጨማሪም በቦታው የነበሩ የአይን ምስክሮች ነገሩ እውን መሆኑን እየተናገሩ ይገኛሉ። እናንተ ስለዚህ ነገር ምን ትላላችሁ? ሐሳብ አስተያየታችሁን በኮመንት አጋሩን። እሳት እጅግ በጣም አነጋጋሪ የሆነው ጥያቄ መልስ አግኝቶለታል በትንሹ ቢሆንም። ይህም በሁለቱ አካላትና በትናንትናው ዕለት የተሰነዘረውን ጥቃት ማለትም በዩኤል የተሰነዘረውን ጥቃት ተከትሎ የኢራንና የአሜሪካን የተኩስ አቁም ስምምነት አብቅቶለታል ወይስ አላበቃለትም የሚለው ጥያቄ ነው። ለዚህም እንግዲህ የአሜሪካን የጦርነት ሚኒስተር የሆኑት ፒት ሄግዛት ሰጥተዋል። በእሳትም እንደሰጡት መረጃ ከሆነ ይህ የተኩስ አቁም ስምምነት አላበቃለትም፣ በቦታው ነው ያለው የተኩስ አቁም ስምምነቱ። በእሳትም አሜሪካ እየወሰደችው ያለችው አዲሱ ፕሮጀክት ማለትም ፕሮጀክት ፍሪደም በሆርሙዝ ሰርጥ ክልከላ ምክንያት የተያዙ ማለትም የቆሙ ወደ 2000 የሚጠጉ የተለያዩ ነዳጆችና እንዲሁም ዕቃዎችን የጫኑ መርከቦችን የማስለቀቅ ፕሮጀክት ማለትም ፕሮጀክት ፍሪደም ከተኩስ አቁም ስምምነቱ ውጪ ያለ እንቅስቃሴ ነው ወይም አዲስ እንቅስቃሴ ነው፣ የተገነጠለ እንቅስቃሴ ነው ወይም ሰፓሬት ያደረገ እንቅስቃሴ ነው ሲሉ ተናግረዋል የአሜሪካኑ የጦር ሚኒስትር። ሆኖም ግን ይህን ፕሮጀክት በምናካሄድበት ወቅት ከኢራን ጥቃት ከተሰነዘረብን ራሳችን ዲፌንድ እናደርጋለን፣ የመልስ ምት እንሰጣለን፣ የተኩስ አቁም ስምምነቱ ተጥሷል ወይስ አልተጣሰም የሚለውን ዲሲዥን ወይም ውሳኔ የሚያስተላልፉት የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ናቸው ሲሉ ሚኒስትሩ በአሁኑ ሰዓት ተናግረዋል። በተጨማሪም የኢራን አመራሮች በሀሳባቸውና በማስጠንቀቂያው እንደቀጠሉ ነው። ማንኛውም የሆርሙዝ ሰርጥን ተጠቅሞ የሚያልፍ መርከብ ፍቃድ ከኢራን ሊያገኝ ይገባል። ይህንንም ፍቃድ ከኢራን ወታደራዊ አመራሮች ሳያገኝና ፕሩፍ ሳይሆን ሳይፈቀድለት የሚያልፍ ከሆነ ከኢራን ወታደራዊ አመራሮች ጥቃት ይጠብቀዋል ሲሉ በአሁኑ ሰዓት እነሱም ተናግረዋል። በተጨማሪም ይህንን ፕሮጀክት ፍሪደም እየመራ ያለው የአሜሪካን ሲትኮም ዋና አመራር ይህንን ወቅታዊ የሆነ ማፕን ላለማሳወቅ አሳውቀዋል። ይህም እንግዲህ የአሜሪካን ብሎኬጅ እናም አሜሪካ በየትኛው አካባቢ ጥቃት እየሰነዘረች እንደሆነና የአሜሪካን ፎርሶች የትጓ እንዳሉ የተለያዩ መርከቦች የትጓ እንዳሉ ወቅታዊ የሆነው የፕሮጀክት ፍሪደም ፕሮግረስ እንግዲህ በዚህ መልኩ አጋርቷል ማለት ነው። ብሩክ አዲስ ነገር ካለ መለሳል። ጋይስ ሱዳን ኢትዮጵያ ላይ የዛተች ነው እንግዲህ የምትገኘው። ትናንትና ዕለት በካርቱም አየር ማረፊያ የደረሰ ጥቃት ነው ብላ የጠረጠረችው ጥቃት ማለት ነው እንግዲህ ከኢትዮጵያ የተነሳ ድሮን ነው ይህን ጥቃት ያደረሰብኝ ማለት ኢትዮጵያን ሙሉ በሙሉ ወንጀላለች ሱዳን ማለት ነው። ድሮን የምትመለከቱ ሰው እንግዲህ የሱዳን ሚሊተሪ የአልቡርሃን ሚሊተሪ የጦር ቃል አቀባይ ነው ማለት ነው። ይህ ሰውዬ ማለት ነው የተናገሩ ከሆነ እነዚህን ድሮኖች መተን ከጣልና
ካረጋገጥናቸው በኋላ ድሮኖቹ ባለቤትነት የዩናይትድ አረብ ኤምሬትስ መሆኑን አረጋግጠናል። ከዛም በተጨማሪ ደግሞ የድሮኖቹ የመጡት ከኢትዮጵያ ከባህር ዳር ከሚገኘው ኤርፖርት ተነስተው ካርቱምን ያጠቁት ማለት ተናግረዋል። በዛውም ደግሞ እዛው ላይ ደግሞ አክለው ሱዳን ሃቭ ዘ ራይት ቱ ለመመለስ ወይ ደግሞ አጸፋ ለመመለስና ምላሿን ለመስጠት ሃቭ ዘ ራይት፣ ኢትዮጵያ ሙሉ በሙሉ በጦርነቱ ላይ ኢንቮልቭ ስለሆነች ለኢትዮጵያ ምላሽ የመስጠት ግዴታ አለብን የሚል ነገር ደግሞ መብታችን ነው እንመልሳለን የሚል ነገር አስተላልፈዋል። ሶ ዲስ ኢዝ ዘ ዳይሬክት ትሬት ደግሞ ቀጥተኛ ማስፈራሪያ ነው ይሄ። ስለዚህ እዚህ ጦርነት ላይ እንዳላችሁ እኛ አምነናል፣ ተቀበለናል። ስለዚህ እናንተን በፈለግንበት ሰዓት ላይ በፈለግንበት ቦታና በፈለግን ኢንቴንሲቲ እናጠቃችኋለን የሚል ማስፈራሪያ ማለት ነው። ይሄ መጀመሪያ አይደለም ሱዳን ባይዘው ኢትዮጵያን ስታስፈራራው ደግሞ ኢትዮጵያ ላይ የሆነ ችግር ለመፍጠር ስታስብ ማለት ነው። አልቡርሃን እንግዲህ እንደሚታወቀው በግብፅና በሳውዲ ኢራን ከሚደረጉ ፕሮክሲዎች መካከል አንደኛው ነው። እንግዲህ አልቡርሃን በቅርቡ የግብፅ ወታደሮችን በኢትዮጵያ ድንበር አካባቢ ማስፈሩም ይታወሳል። ኢትዮጵያን ፕሮቮክ ለማድረግ ነው ይመስለኝ፣ ምንም ሌላ እንትን የለውም። ኢትዮጵያ ኢንተርናል ጉዳዮች ላይ በኢትዮጵያ ጉዳዮች ላይ ደግሞ ኢትዮጵያን ጠቅላላ በኢትዮጵያ ጉዳይ ላይ እንዳልተሳተፈና ኢትዮጵያን ትሬት እንዳላረገ ሰው አሁን ኢትዮጵያ ነክታኛለች እንደዚህ ያደርጋለሁ የሚል ማስፈራሪያ ትንሽ ያስቀውን የምር ቦልስ ኖሯቸው ደግሞ ድፍረት ኖሯቸው ይህን ጥቃት የሚያካሄዱት ኮላ አብረን የምንመለከት ይሆናል። ኮሜዲያን እሸቱ ይቅርታ ጠይቋል። በሰሞኑ እንግዲህ በአምቢ አበሻ ላይ በሰጡ አስተያየት ምክንያት በርካታ ሀሳቦች ሲሰነዘርበት የቆየው ኮሜዲያን እሸቱም የይቅርታ ቪዲዮ ዩቲዩብ ላይ ለቋል። ታዲያ ኮሜዲያኑ ይቅርታ የጠየቀው ከሰሞኑ በባምቢ አበሻ ላይ በሰነዘረው ትችት ሳይሆን ብዙ ትክክልና ኖርማል ያልሆኑ ነገሮችን ትውልዱ ያደረገ እስከዛሬ ድረስ ሳይናገር በመቅረቱ ነው ይቅርታውን የጠየቀው። ኮሜዲያኑ እንዳለውም እንደዚህ አይነት ፕሮግራም ድሮ ነበር መጀመር የነበረብኝ። ስለዘገየው የተከበረውን የኢትዮጵያ ሕዝብ ይቅርታ እጠይቃለሁ። ከዚህ በኋላ ወደኋላ አልመለስም በማለት የተናገረ ሲሆን ኖርማል ያልሆኑ ነገሮችን ኖርማል አይደለም እያለን እንቀጥላለንም ብሏል። ይህንን የኮሜዲያን እሸቱ ንግግር እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በለው ለእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችው በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየው ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም። ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾ ስፒድ ካቴድራል ሥላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ?
ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮንናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት። እነዚያ በክርስቶስ ያላመኑ ናቸው። ታዲያ ለምንድን ነው በክርስቶስ እነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢአቷ ትክክል ነው እያልኳቸው አይደለም። ስለ ኃጢአቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት። ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮመንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ። ለሰው መሰናከያ መንበር ናቸውና እኛ ቤት አንድ ማስታጠቢያ አለ። ያ ማስታጠቢያ ይቀደዳል። ስለዚህ ሲቀደድ ማስታጠቢያው በእኛ ቤት አሰራር ወይም ሕግ ከሰል ማመላለሻ ነው የምናደርገው። ከሰል ማመላለሻ ሆኖ ብዙ ዘመናትን ቆየ ያ ማስታጠቢያ። ከዛ አባት ልጁን አንድ ቀን በዚህ ቀዳዳ ማስታጠቢያ ውሃ አምጣ አለው። እንዴ አባቴ ማስታጠቢያው እኮ ቀዳዳ ነው፣ በዛ ላይ ደግሞ ቆሽሿል፣ የከሰል ነው አለ። ግድ የለህም አምጣ። ያ ልጅ እንደተባለው ውሃ ቀድቶ ወደ አባቱ ሲያመጣው ውሃው የለም፣ ያፈሳል። አባዬ ያፈሳል አለ። ግድ የለም ሂድ ቅዳ ይለዋል። አሁንም እንዲሁ ያደርጋል። ማስታጠቢያው ያፈሳል። በዚህ ምልልስ ውስጥ ብዙ ጊዜ እንዲመላለስ አደረገው። ልጅ ሰለቸው። ለምንድን ነው አባዬ ውሃ የማይዝ ማስታጠቢያ ላይ ውሃ ቅዳና ና የምትለኝ? ውሃ የለም፣ ደቀም፣ በከንቱ ደቀምኳ። እሺ የመጨረሻ አምጣ እንዳለው ለአባት መታዘዝ ነበረበትና ልጅ በማስታጠቢያው ውሃ ቀድቶ አባቱ ጋር ሲደርስ የለም። ልጄ ማስታጠቢያውን ተመልክተዋል? አዎ። እሺ አየዋል። ውሃ ይዟል አለው አባት። ልጅየው በፍጹም ደከም፣ ውሃ እኮ አልያዘውም። ማስታጠቢያውን ተመልክተው አለው። ምን ሆኗል ሲል ቆሻሻው ለቋል። ውሃ ባይዝም ማስታጠቢያው ላይ ያለው ቆሻሻ ግን ለቋል። ክርስቲያኖች ማታ በጨፈርንበት ጠዋት ለምስጋና የእውነት የምንሄድ ከሆነ ቢያንስ የሆነ ነገራችን ይለቃል። ምንም ጥርጥር የለም። ማታ የጨፈርንበት ብቻ ግን አንደር አንዋል። ማታ የጨፈርንበት ቦታ ላይ ግን ቤታችን ካደረገ ኃጢአቱ ዘፍቀን እንወጣለን። አንድ ቀን ለምስጋና በሄድንበት ሰዓት ተነክተን በቤቱ እንቀራለን። በቤቱ ምክንያት የሚፈልግ አምላክ ስለሆነ ለመማር። መጥፎ ነገሩ ምንድን ነው? የዓለማዊ ታዋቂነትን በቤተ ክርስቲያን ውስጥ ለስራ አደረግነው። ማታ ከፍለን የምንጠጣውን ጠዋት ደግሞ ለምስጋና የሚመስለው ተከፍሎን እንድንሰራ እየጠበቅን ነው በቤተ ክርስቲያን ውስጥ። እሱ ስህተት ነው። ከፍለን እዛ በኃጢአት እየተጨማለቀ ተከፍሎን ደግሞ ጽድቅ የምንጫወተውን ሁላችንም እግዚአብሔር ያዘ። እሱ ስህተት ነው። በባምቢ ጉዳይና እሸቱ ባነሳው ሀሳብ ላይ የራሴን ሀሳብ ለመስጠት ትንሽ ፈራ ተባ ስል ነበር። ምክንያቱም ባይዝድ መሆን አልፈለግኩም። በተጨማሪም ደግሞ ሁለቱም የራሳቸው ያነሱት ልክ የሆነ ሀሳብ አለ። ነገር ግን እሸቱ ዩቲዩብ ላይ ለቀቀውን የ14 ደቂቃ ርዝማኔ ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሀሳብ ነው ያለው። ባጭሩ ሀሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም የሚል ሀሳብ። ከ8ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት ገና ከቪዲዮ ርዕስ ይጀምራል። ባለጌን ካሳደገ የገደለ ጸደቀ ይላል። ይሄ እንግዲህ ቤተሰቦቿ ነው ታርጌት የሚያደርገው። ባምቢ እንግዲህ የምታደርገውን የምታቀና የምታገናዝብ ትልቅ ልጅ ናት። ያሳለፈችው ታሪክ እንግዲህ ፐብሊክ ላይ ወጣና እሱ እንግዲህ እስካሁን ድረስ ችግር ሆኖባት ልክ እንደ ጥላ እየተከተላት ይገኛል። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የእሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ የደረቀውን ቁስሏን ለመቀስቀስ የሚሞክረው። ከዛ ባሻገር እኔ በምን አምናለሁ መሰላችሁ? አንድ ሰው ከሚያነሳው ሀሳብ ጋር ከተጻረራችሁ ወይም ደግሞ ከሚያራምዳቸው አንዳንድ እንቅስቃሴዎች፣ ሁናቴዎች ወይም ደግሞ ባህሪያቶች ወይም በሶሻል ሚዲያ ላይ ከሚያሳየው አንዳንድ ገጸ ባህሪያት ላይ መጻረር ከተነሳ ያንን ሰው ፐርሰናሊ ሄዱ አታክ በማድረግ ሳይሆን ማምነው እኔ ያ ሰው የሚያነሳውን ገጸ ባህሪ እሱን ብቻ ለጥሎ አታክ ማድረግ ነው። በእርግጥ ያ ሰው የሚያደርጋቸው ነገሮች ራሱን ሪፕሬዘንት ሊያደርጉ ይችላል። ነገር ግን ያንን ሰው ፐርሰናሊ አታክ ባደረጋችሁትና ቤተሰቡን በነካችሁ ቁጥር
ጭራሽ የባስ እልህ ውስጥ ነው የከተታችሁ ያላችሁት። እንግዲህ ባምቢ እሸቱ ላለው ልተናገረው ነገር ምላሽ ስትሰጥ እንግዲህ በምን አይነት እልህና ንዴት እንደሆነ አይታችሁታል። ያ ማን ተጠቀመ? እሸቱ በዛ በትልቅ ሚዲያ ላይ ባነሳውና ባቀሳሰራቸው አንዳንድ ሀሳቦች ላይ እሷ ተነስታ ራሷን ብታጠፋ ማን ነው ተጠያቂው? ማን ነው የሚጸጸተው? በተጨማሪ ራይት ሜሴጅ ሮንግ ሜሴንጀር የሚባል ነገር አለ። ትክክለኛው መልእክት ግን መልእክቱን የሚያስተላልፈው ሰው ትክክለኛው ሰው ላይሆን ይችላል። ይሄን ያልኩበት ምክንያት ምንድነው? እሱ የተናገረበት መንገድ ስንዘራው፣ የቃላቶቹ ስንዘራና የተናገረበት ቶናሊቲ ወይም ደግሞ ያነሳቸው ሀሳቦች አሉ። ፐብሊክ ላይ ወጥታ ዝሙትን የምትናገር በዛ ነገር የምትመጻደቅ እንደዚህ የምታረግ ምናምን ብሎ ስፔሲፊክሊ ኃጢአቷን ማግኒፋይ አድርጎ ኢንቴንሲፋይ አድርጎ ለማውጣት የሞከረበት ሂደት አለ ማለት ነው። ያንን በፍጹም አልወደድኩትም። እንግዲህ ስለ እሸቱ መድረክ ላይ ወጥቶ በሺዎች የሚቆጠሩ ህዝቦች ፊት ኮሜዲ ለሚያቀርብ ሰው ስለ ዴሊቨሪና ስለ ፕሬዘንቴሽን ልነግረው አልችልም። ምክንያቱም አሁን እሸቱ የተናገረውን ቀልድ እኔ ወጥቼ ብናገረው አያስቃችሁም። ምክንያቱም እሸቱ ሲናገር የራሱ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽን፣ ቶናሊቲው ብዙ ነገር አለ። ምክንያቱም ለወራት ተለማምዶበት የሚመጣበት ነገር ስለሆነ ማለት ነው። ስለዚህ ለአንድ ሰው ስትመክሩ አንደኛ ራይት ታይም መሆኑን ማረጋገጥ መቻል አለባችሁ። እሷ እንግዲህ ህዝቡ እንደ አዲስ ቁስሏን ቀስቅሶ ይሄን ነገር ለህመምና ለቅሶ በፈጠረባት ታይም ላይ ይህንን መሰንዘሩ ልክ አይደለም፣ ምንም እንኳን ትክክለኛው ሜሴጅ ቢሆንም ማለት ነው። ለዚህ ነው ራይት ሜሴጅ ሮንግ ሜሴንጀር ያልኩት ወይም ደግሞ ሮንግ ታይም ያልኩት ማለት ነው። ከዚህ ጋር ተያይዞ ሌላኛው ማንሳት የምፈልገው ሀሳብ ምንድነው? ባምቢ ትልቅ ፎሎወር እንደመኖሯ መጠንና ታዳጊና ወጣት ሴት ህፃን ልጆችን ኢንፍሉዌንስ ታደርጋለች ወይም ደግሞ በማይሆን መንገድ እነሱ ላይ ተጽዕኖ ትፈጥራለች ተብሎ ከታሰበና ያን ያክል አቅም እንዳላት ከታወቀ እኔ እሸቱን ብሆንና ትልቅ በሚሊዮኖች የሚቆጠሩ ሰብስክራይበር ያለው የተከበረ ሚዲያ እንዳለው አንድ ሰው የማደርገው መጀመሪያ በውስጥ መስመር ደውዬ እሷን እንዴት ነው ይሄ ነገር ሰሞኑን እንደዚህ ተፈጥሯል፣ እኔ ጋር ቀርበሽ ሀሳብሽን ብትሰጪስ፣ መስተካከል ያሉባቸው እንደዚህ አይነት ነገሮች አሉ፣ ትውልዱንስ እንዴት ነው የምንቀርጸው የምናነጸው የሚለውን ነገር ነይና እስኪ እንወያይ፣ ከተቻለም ደግሞ በአባቶች ፊት እንወያየው እስኪ ይሄን ነገር ብትባል ሼም ይዟት መታ ታቀርባለች። ያን ነገር እንዴት ተከበርኩኝ፣ እንዴት ይሄን ሁሉ ኃጢአት ኖሮብኝ ይሄ ሰው አክብሮኝ ጠራኝ ብላ ሀምብልነቱን እንደውም እሱ ሞር የሚያንጸባርቅበት መንገድ ይሆንለት ነበረ። አሁን ግን እሷ ምላሽ የሰጠችበትን መንገድ ካያችሁ እልህ ውስጥ ነው የከተታት ጭራሽ ማለት ነው። ገባችሁ አይደለም? ይሄን ነው ብላችሁ አንዲት በድሮ ማንነቷ እስካሁን ድረስ እየተለካች ያለችን ሴት ድሮ ባሳለፈችው ነገር አሁን ስቲል ህመሟን ገና ሳታስታግስ የድሮ ቁሷን እየቀሰቀሱ አሁን ድረስ እሷን ለማሰቃየት የሚሞክሩ አንዲትን ልጅ እንደዛ አክብራችሁ ብትጠሯት የምር ሃምብልድ ሆና በንጹህ ልቧ ነው የምትቀርበው። ገባችሁ? ብዙ ነገር ይስተካከላል። ለሰው ደግነት ነው በቃ እንዴት ነው አንድ ላይ የሰረቀን ሰው ምናምን ደግነት ባይዘው በጣም ነው እናንተ እንትን የሚላችሁ። እናንተ ሰርቃችሁ ኃጢአት ሰርታችሁ ብዙ ነገር በድላችሁ የሆነ ሰው ግን ምንም ጥፋት እንዳላጠፋችሁ አቅርቦ ልክ እንደ ቤተሰብ እንደ ራሱ አድርጎ እንደ ወንድሙ እንደ እህቱ አቅርቦ ሲያወራችሁ የምር ልባችሁ ይጸጸታል። የዛ ነው ትክክለኛው መለወጥ የሚመጣው። ይህን በራሳችሁም እናንተ ሁላችሁም አይታችሁታል። የሰው ልጅ ሳይኮሎጂ እንደዚህ ነው። ስለዚህ የጠፋውን ጥፋት በየዋህነትና በደግነት አቅርቦ ማስተካከል ሲቻል በወቀሳና በከሰሳ ለምን ሰውን እልህ እናስይዘዋለን? ጭራሹን እሷን በዱላ እያባረረ ለምን የማይሆን ሰጣ ገባ ውስጥ እንገባለን? ሁለቱም በራሳቸው ያነሱት ትክክል ሀሳብ አለ፣ የተሳሳቱትም ነገር አለ። ዴሊቨር የተደረገበት መንገድ ልክ ነው ብዬ አላስብም። እና እቺ ልጅ እባካችሁ ከቻላችሁ ተፋቷት። በቃ ያደረገችው ነገር አለ፣ አልፈዋለች። ስለ ገዳሙ የተወራው ወሬ ድሮ ነው ያደረገችው ያንን ነገር። ስለዚህ አሁን ቁስሏ ላይ ሌላ ህመም አንሆንባት እላለሁኝ። አመሰግናለሁኝ። ናችሁ ይሄ ቪዲዮ በጣም ሊረዝም ይችላል እና ይቅርታ ከወዲሁ እየጠየኩኝ በህይወቴ የሶሻል ሚዲያ ላይ በምንም አይነት ነገር ኢንቮልቭ አላረግም ብዬ ለራሴ ቃል ገብቻለሁ እና ብዙ ነገሮች ላይ አታዩ ለማንም ስደረብ ለማንም እንትን ስል አይዟችሁ እንትን በሉ ምናምን ብዬ ቪዲዮ ስሰራ አይታችሁኝ አታውቁ። እሸቱ ሙሉ ቪዲዮን አየሁት። መጀመሪያ ስሜታዊ ሆኜ ከመናገሬ በፊት ሙሉ ቪዲዮ ሊዮ ብዬ አየሁት። ማስታወቂያ ቪዲዮ ነው ሙሉ ቪዲዮ። መጨረሻ ላይ ስለ በጎ አድራጎት ድርጅት እና ከዛ በኋላ የእሱን ኤአይ ኮርስ ለማስተዋወቅ የተሰራ ቪዲዮ ነው። መጀመሪያው ምንድነው መሰላችሁ አባቶችን ያሸማቀቅበት ወይ ልክ አይደለም። ያኛው አባት ማለት ነው በዘመኑ ሰርቶ ለፍቶ እንትን ብሎ ተገፍቶ ምናምን ዛሬ ህይወት ለማንም አይመችም። ገብቷላ? ትላንትና የቆመ የሚመስለው ሰው ሁሉ ዛሬ ወድቆ ልታገኝ ትችላለህ። ትላንትና ትልቅ ቦታ ላይ የነበረ ሰው ሁሉ አንሶ ልታገኘው ትችላለህ። አባቶች ልጆቻቸው ከየትም ብለው ያምጡት። የአባቶች ደስታን አይተ መሳቅ መደሰት ሲኖርብህ እንትን አርጋ እኮ ነው ያመጣችሁ እንዴት ትደሰታለህ ብለህ ማሸማቀቅ ለኔ ልክ መስሎ አልተሰማኝ። በጣም ይቅርታ። ሁለተኛው ደግሞ ምንድነው የቲክቶከሮችን ያሸማቀቅበት ወይ ልካር ቲክቶክ ላይ እንደዛ ራቁታቸውን እንትን የሚሉ ላይቭ ላይ የሚጫጫሁ ያልካቸው ሰዎች ወደ ቲክቶክ ጓጉተው የገቡት አንተ በምትሰራቸው ፕሮሞሽኖች ነው። ቲክቶክ ላይ ገንዘብ ይሰራል፣ በአጭር ጊዜ ይለወጣል ምናምን የሚሉ ብዙ ማስታወቂያዎችን ካንተ አይቻለሁ እኔ። ገብቷል? አንሪያሊስቲክ የሆኑ ልክ የማይመስሉ አይነት የለውጥ አይነት ማለት ትለወጣላችሁ የሚሉ ትምህርቶችን ካንተ አይቻለሁ። እና የነዛን ትምህርቶች በሰበክበት ነው ተነሳስቶ ቲክቶክ ላይ የሚገባው።
ኮርስ ውድ ሊሆን ይችላል። ኮርስን መግዛት የማይችለው ሁሉ በራሱ ለመሞከር ይፍጨረጨራል። ላይቭ ላይ ገባል። ላይቭ ላይ ይወል ከሞከርኩት ከኖርኩት ብለ አንተ ከራስህ ህይወት ላይ አውጥተህ ብታወራው አይ ቲንክ ይሄ ትልቅ ትምህርት ይሆነን ነበር ብዬ አስባለሁ። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። ዩዘር 9343 ምንድነው ታሪክ ኦንኮሎሎሎ የኔ ሸበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። ኢንቴንሽኑ ግን ልክ ስላልሆነ መጽሐፍ ቅዱስ ላይ ሁለቱ ለጸሎት የገቡትን ሰዎች አስታወስ። እንደሱ ስላልሆንኩኝ እንደሱ አስራቴን በስነ ስርዓት ሰጣለሁ እንደሱ ኃጢአትን አልሰራም እንትን ላለው ምናምን እንዳለው ሰውዬና እኔ ኃጢአተኛውን ማረኝ ብሎ አንገቱን ደፍቶ ቀና ለማለት ፈርቶ ይቅርታ የጠየቀውን ሰውዬ አይነት ሆነብኝ። እየጠቆምክ የተሻለ እኔ ጋር የተሻለ ማስታወቂያውን ብታሰሩት እኔ ወርዝ አረጋለሁ ለማስታወቂያው አይነት ሜንታሊቲ ያለው ፕሮሞሽን መስሎ ተሰማኝና ላይቭ ላይ እኔ ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ታጠቁ ገብቶሃል አይደለ? እዛ በኋላ ደግሞ የቤተክርስቲያን አገልግሎትን ቤተክርስቲያን ማንንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ነው፣ ክርስቶስ ነው የቤተክርስቲያን ራስ ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉም። ክርስቶስን ምሳ ተጋብዞ ክርስቶስ በገባ ጊዜ አመንዝሯ ሴት መታ እግሩን ስታጥበው እንዴት አመንዝራ ሴት ታጥበዋለች ብለው በውስጣቸው ባወሩ ጊዜ ክርስቶስ ምን አለ መሰለው? ሁለት ሰዎች ነበሩ። አንደኛው በጣም ብዙ ዕዳ ነበረበት፣ አንደኛው ትንሽ ዕዳ ነበረበት። ከዛ አበዳሪያቸው ሁለቱንም ማራቸው እና በቃ ተውት ሲላቸው ማንኛውም በብዙ የሚወዱ ይመስላል አበዳሪውን ብሎ ጠየቀው። ብዙ የተወለት ይወደዋል አለው። ስለዚህ ብዙ ኃጢአት ውስጥ ያሉ ሰዎች ይወዱት ይኸውልህ እንደፈለገ በኃጢአት ቢጨማለቁ መንገዳቸው ስቶ በኃጢአት ውስጥ ቢሆኑ እንደ ኃጢአተኛ ሰው እግዚአብሔር ነው የሚወደው። ቤተክርስቲያን እንዲገቡ እየገፋን ኑ ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ? ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ መሄድ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ፣ ንስሐ ይግባ፣ ለውጠኝ ይበል። የድሮ አባቶች እኮ ባይዘው ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር። ገብቶሃል? እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዞ ሄዱ። እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ? ለምን አታሸማቃለህ? ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝ። ምክርም ቢሆን ይኸውልህ ክርስቶስ አመንዝሯን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው። ከዛ በኋላ በሄዱ ጊዜ ፈራጆች ይሸታሉ አላት። አንድም የሉም አለችው። እንግዲህ ኃጢአትን አትስሪ ብሎ ለብቻዋ ነው የመከራት የነገራ። ኃጢአትን አትስሪ ኃጢአትሽ ይቅር ተብሎልሻል ሂጂ ብሎ ለብቻዋ ሁሉም ከሄደ በኋላ ነው የነገራት። ገብቶሃል አይደለ? ሶ አንተ አደባባይ ላይ አውጥተህ የማንንም ገመና እያዝረገረክ የምታወራው አንተም የኖርካቸው ህይወቶች ስላሉ ከነሱ ከኖርክበት ብታወራ ጥሩ ነው። ምን ይላል መሰላችሁ ዘፈኑ? የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን። ካሜራ የተቀረጸ ቪዲዮ ኤዲት የሚያደርግ ሰው መሆን ትፈልጋላችሁ? በሚገባ። ግን ምዝገባው የሚያልቀው ታህሳስ 20 ነው። አንድ መልአክ አንድ ሰው ከቤተክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ትክክለኛውን መረጃ ማግኘት ከፈለጋችሁ አቅሙ ካላችሁ በ0975 51 60 ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። ለውታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ብዙ ጊዜ የሰውን ህይወት ምሳሌ ባትወስድ ጥሩ ነው። ምንም ይሁን ምንም ኢንቴንሽን ይሄንን ነው ፊል ያደረኩት እና ባምቢ ይኸውልሽ whatever you do stay strong። እሺ ባምቢ በጣም ጠንካራ እንደሆነች አውቃለሁ። እስከዛሬ አልተሰበረችም፣ ግን መጥረቢያ የበዛበት ዛፍ ንፋስም ይጥለዋል። እና እባክሽ የኔ ቆንጆ
ስቴይ ስትሮንግ እሺ አለን ከጎንሽ አም ሶሪ በጣም ስላረዘምኩባችሁ ሁላችሁንም ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120 ሺህ ሊትር ነዳጅ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4ቱ መንገድ ላይ ቢያድሩ 100 ሺህ ሊትር ነዳጅ በጠቅላላው የባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሐሳብ እንደዚህ አይነት ሐሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሐሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሐሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሐሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት ቦታ እንጂ የሐሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሐሳብ ውለዱ። አረ ከጫና ገላግሉን ጎበዝ። ከውጭ ጉዳይ ሚኒስትር ምላሽ ተገኝቷል ለሱዳን ጉዳይ ማለት ነው። በመጀመሪያ የሱዳን መንግስት አኪዩዝ ያደረገው ነው ደግሞ የሱዳን መንግስት የጠረጠረበትን ኢትዮጵያ ጥቃት አደረሳለች የሚለውን ነገር ቤዝለስ ወር ደግሞ መሬትና ምንድነው መሰረት የሌለው ወሬ በማለት አጣጥሎታል። ከዛ መቀጠል ደግሞ የኢትዮጵያ ህዝብና የሱዳን ህዝብ ባለው ሪሌሽንና ኢትዮጵያና ሱዳን ያላቸውን ጥብቅ ግንኙነት በማሰብና እሱን ኦነር በማድረግ ደግሞ እሱን በማክበር እስካሁን ድረስ ፐብሊክሊ ከመናገርና ሱዳን ከምታደርስብኝ ነገሮች ፐብሊክሊ ከመናገር ተቆጥቤያለሁ ማለት ተናግሯል። እነዚህ ነገሮች ምንድናቸው? በኢትዮጵያ ውስጣዊ ጉዳዮች ላይ መሳተፍና ኢትዮጵያ መርሰኔሮች ደግሞ ኢትዮጵያ ውስጥ የሚገኙ ጽንፈኛ አካላትን ማሰልጠንና ማስታጠቅን ይጨምርበታል። ከዚህም በተጨማሪ እነዚህን ታጣቂዎችና እነዚህን ጽንፈኞች ለራሳቸው ጦርነት ወር ደግሞ ሱዳን ውስጥ ለሚካሄዱ እርስ በርስ ጦርነት እየተጠቀሙበት ነው ያለው የኢትዮጵያ መንግስት። አሁንም ቢሆን ሁማኒቴሪያን ነው ደግሞ ሰብአዊ ነገሮችን ባስተዋልና ሰብአዊ ነገሮችን ከግምት ውስጥ ባስገባ መልኩ ሲዝፋየርና ተኩስ አቁም ስምምነት ላይ መታችሁ እርስ በርስ ተነጋግራችሁ ሰላም እንድታወርዱ ሲል መጠየቁን አቅርቧል። ሲሆንም ጊዜ ቢሆን የሱዳን ህዝብን ሰላም አስቀድማሉ። ለዚህም ደግሞ የተለያዩ ጥረቶችና የተለያዩ የሰላም ድርድሮችና ሰላም ጉዳዮች ቢኖሩ ኢትዮጵያ ደስተኛ ነች፣ ኢትዮጵያ ተቀዳሚ ተሳታፊ ነች በማለትም እዚህ እንትናቸው ላይ አስቀምጠውታል። እዚህ መግለጫ ላይ የዚህ መግለጫ ዋና ጭብጡ ምን መሰላችሁ? እስካሁን ድረስ የደረሰው ጥቃት ወር ደግሞ ሱዳኖች ክሌም አድርገውት የነበሩ ኢትዮጵያን አጥቅተውኛል፣ ከኢትዮጵያ የተነሳ ድሮን ጥቃት ተፈጸመብኝ ያሉት ነገር ሙሉ በሙሉ ቤዝለስ ነው ደግሞ ሐሰት ነው ማለት የፌዴራል ውጭ ጉዳይ ሚኒስትር ማለት የኢትዮጵያ መንግስት አስተባብሎታል። ልብ አድርጉ። የጥንቃቄ መልእክት ነው። ይህን ቪዲዮ ባለማየታችሁ ብቻ የራሳችሁንም ልጅ ሆነ የሰው ልጅን ችግር ላይ ትጥላላችሁ። አድምጡኝ። ኮፒ ሊንክ እና ሼር እያደረጋችሁ ለብዙ አድርሱ። ይህ ከኋላ የምትመለከቱት የ2 ዓመት ህጻን ልጅ ነው። እንደዚህ አይኑ አረንጓዴ የሆነው አብሮ ተወልዶ አይደለም፣ ነገር ግን እጅግ በጣም ሶልቭ ልናደርገው በምንችል ትንሽ በሆነች ችግር። ይህም ከኋላ የምትመለከቱት ህጻን የ1 ዓመት ከ7 ወር ሳለ ነበረ በአንድ ሰው አይኑ ላይ የተሳመው። ቤተሰቦቹም ከተወሰነ ጊዜ በኋላ አይኑ ይቀላል። አይኑ ሲቀላ ደግሞ ወደ ሆስፒታልም ይወስዱታል። ሆስፒታል ደግሞ ይመለከቱና ይህ ኢንፌክሽን ነው ብለው የተለያዩ መድኃኒቶች ይሰጡታል። ነገር ግን ያ መድኃኒት አልሰራም። ይህም ህጻን ያለበት ሁኔታ
በአሁኑ ወቅት ይህንን ይመስላል። እንደምትመለከቱ እንግዲህ የተለያዩ ኦፕራሲዮኖች ታዘውለታል። ነገር ግን አይኑን ለመጥፋት ጫፍ ደርሷል። እነዚህም ኦፕራሲዮኖች ስኬታማ ከሆኑ ይህ ህፃን ልጅ አይኑን ያጣል። ለዚህም ምክንያት የሆነው በብዙዎቻችን ቤት ያለና ብዙዎቻችን የሚገጥመን ነገር ነው። ብዙዎቻችን ምች የምንለውና በብዙዎቻችን ከንፈር ላይ የሚወጣና ጥቂት ጊዜ ቆይቶ የሚጠፋው ከእንደገና የሚመለሰው ይህ ቁስል ነው። ይህ ቁስልና ይህ ህመም ያለበት ሰው አይኑን ስለሳመው ነው አይኑ የመጥፋት አደጋ ላይ የተጋረጠበት። እነዚህ አይነት ቁስለቶችን በከንፈራችን ላይ የሚፈጠሩ ቁስለቶችን በተለምዶኛ ምች እንለዋለን። ነገር ግን ቫይረስ ነው። በህክምናው ላይ ያሉ ሰዎች በደንብ ቢያብራሩት ደስ ይለኛል። አንዴ ሰውነታችን ጋር ከገቡ በኋላ ለዘላለም የማይለቁ ቫይረሶች ናቸው። ቴንሽን በበዛብን ሐሳብ በበዛብን ወቅት እንግዲህ ከእንደገና እየመጡ ያገረሻሉ። እናም እንደዚህ አይነት ቁስለት ያለባችሁ ሰዎች ከህፃን ልጆች ብትርቁ፣ ህፃን ልጆችን ባትስሙና ራሳችሁን ብትጠነቀቁ መልካም ነው ብዬ አስባለሁ። ለዚህ ልጅ አይን መጥፋት ምክንያቱ ይህ ስለሆነ ማለት ነው። እኛ በተለምዶ ምች የምንለውና ነገር ግን ቫይረስ የሆነው እንደዚህ አይነት ቁስለቶች ወይም ቫይረሶች የሚተላለፉት ቁስለቱ በተፈጠረባችሁ ወቅት በሚፈጠር መሳሳም ነው። ከአንድ ሰው ወደ አንድ ሰው ይተላለፋሉ። እናም ልጆች ያላችሁ ሰዎች ይህንን ቪዲዮ ኮፒ ሊንክ እና ሼር አድርጉ፣ ለብዙ ሰዎች እንዲደርሳቸው አድርጉ። እንደዚህ አይነት ነገርም ሲከሰትብን ከህፃናት መራቃችንና ራሳችን መጠንቀቃችን እንዳንረሳ። ብሩክ ነኝ። መልካም ቀን ይሁንላችሁ። እንግዲህ ውድ የአቢሲኒያ ዴሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።